ዛሬ ደግሞ እንግዲህ አቶ እዮች በረሮ በቢኒ ቤት መታለች። ቢኒ እንግዲህ በቃኝ፣ ሰለቸኝ፣ ደከመኝ ብሎ ነበር የተሰናበተን። ዛሬ እንግዲህ ያው በውስጥ አውርቶ ሊሆን ይችላል፣ ከካሜራ ውጭ አናቅም። ብዙ በኮሜንት የመከራችሁኝ ያላችሁ፣ የሰደባችሁኝ ያላችሁ፣ ለፍቅር እንኳን መስደብ ብትመቱኝም ለፍቅር ዋጋ ከፍላለሁ እያለ ነው እንግዲህ። ዛሬ ጠርቷታል። ሄይ አላማረችኝም ይሄ መቅለስለስ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዘዝት ይዋል። ክርስቲያኖች ሰላማችሁ ብዛ። ዛሬ እንግዲህ እዩዋ ሌላ እዩናት እያልኩ እኮ ነው እህቶቼ። ምነው ቀዝቀዝ አለች? ቀዝቀዝ ቅልስልስልስ ማለት እዩ። ሴራ እየጠነሳሽ እያሰብሽ ነው እናንተ እህቶቼ። የላችሁ ሸረኛ ሰው ሌላ ሴራ ሲያስብ ሲፈክር ያን የማይፈልገውን ሰው ለማስወገድ ሲፈክር ምን ሲል ቅልስልስ ሙትትት ድክ በቃ ጥሩ ሰው ነው ይቀርባል። አሁን እዩ ዛሬ አላማረችኝም። ቢኒ ደግሞ በቃ እሷን ያው ፍቅር ነው አልፈርድበትም፣ ስለሚያፈቅራት ነው። እሱ ደግሞ ቅልስልስ ማለቷ ረጋ ማለቷ ደስ ብሎታል። በቃ ወደሱ የምትመለስ እንደ ዶሮ ወንድሜ ብቻ ያሳካልህ። ፍቅር ነው አልፈርድብህም። ግን አሁንም ያለችው ያውልህ ልጅቷ ውስጧ እየተቃጠለ ያለው አሚና ብሩኬ ፍቅር በፍቅር ሰርፕራይዝ በሰርፕራይዝ እየሆኑ ስለሆነ የለችም። እናቴ አንተ ጋ ያለው ቆዳዋ እንጂ ውስጧ ልቡ ያለው ሌላ ቦታ ነው። ቢንዬ ፈጣሪ ይርዳክ። እንግዲህ ይኸውልሽ ክርስትናዋ ደረሰ ብቴ ምን ብቴ ብሩኬን ከልብ እንደማታገኘው አውቀሽ በቃ ተስፋ ቆርጠሽ፣ እውነቴን ነው ከሚወድሽ ከሚያከብርሽ እስከ ልጅሽ ልቀበልሽ ልጄ ናት እያለሽ እሱ ጋር የሚያዋጣሽን ብቀጥ ይሻልሻል። በውስጥ አይዞሽ ይሉኛል ስትይም ነበር እናቱ። አይዞሽ ምናምን የሚሉሽ አንድ ቀን ይልኩልሽ ይሆናል፣ ሁለተኛ ቀን ግን አይልኩልሽም። ሶስተኛ ቀን ደግሞ ዘቅዝቀ ይረግጡሻል፣ አያዋጡሽም። በልበል የሚል ሰው እውነቴን ነው ዞሮ ጉድጓድ ይገባል። የማትወጥበት ጦስ ከመግባት ሲቀጥል የሰው ህይወት ደግሞ በመጥበጥ ፈጣሪ አይወደውም። ዛሬ ብሩኬት ተናግሯል። በቃ ተውን ብሏል። ለልጆቻችሁ ጥሩ ነገር አስቀምጡላቸው። የእናንተ እናቴ ብሏል። በእናቱ ምሳሌ በሙሼ የሆነ ሰው ሲርበውም ትሰጣለች፣ ክፉም ቃል አትናገርም። ልጆቼስ በልጆቼ ቢደርስ ትላለች ይላል። ልክ ነው። የእናት ዳለ ልጅ። ስለዚህ አንቺ ለሰው ሸር ስታስቢ ጉድጓድ ስቆፍሪ ልጅሽን ደግሞ አስቢያት። ነገ ጧት በልጄ ላይስ የኔ ግፍ በልጅስ ቢደርስ ብለሽ ወደኋላ ተመልሰሽ አስቢ። እዩ እውነቴን ነው። በይ የሚሉሽ እውነት አይጠቅሙሽም። በይ የሚሉሽ የሃሚ ጥላቶች ናቸው። ልንገርሽ፣ ሃሚን ከብሩክ ለመለየት የጉድጓድ የሚቀፍሩ የሃሚ ጥላቶች እንጂ ላንቺን ወደውሽ አይደለም። በኋላ የማትወጩ ብገቢ ዞር ብለውሽም። ስለዚህ ሁሉን ነገር ትተሽ ልጅሽን ተደብቀሽ ፈጣሪሽን የለመንሽ የማያገኙትን በልጅ አታልሌ አባት አረጋለሁ አግብቼ እኖራለሁ። ምንም የለም፣ አይሳካም። ፈጣሪ የሚያዩ የውስጥ ነው የላይ አይደለም። ስለዚህ በጥሩ ልብሽ ልጅሽን ብታሳድግ ይሻላል። የቢኒን ፍቅር ተቀብለሽ ከቢኒ ጋር ህይወትሽን አስተካክል ፈለቅ እንጂ ከዚህም ሴራ መጠንሰስ እውነት በኋላ ዋጋ ያስከፍልሻል እህቴ። እውነት ወደ ራስሽ ተመለሽ። ጥሩ አይደለም። እነዚህ ልጆች ለትንሽ ጊዜ ልበጠብጫችሁ ትችያለሽ፣ ልታጣሊያቸውም ትችያለሽ። ግን ሁለቱ
ስለሚፋቀሩ ሁለቱም ልብና ልባቸው የተሳሰረ ስለሆነ መቼም ግን አይለያዩ። ገብቶሻል? ስለዚህ ይሄ ነገር ትተሽ በጭንቅላትሽ በልብሽ ያለውም ሴራ የቆሻሻ ስራ ትተሽ በንጹህ ልብሽ ለልጅሽ ለወደፊቱ የሚጠቅማትን ነገር አርጊ። እውነቴን ነው። በኋላ ይቆጭሻል። የኔ እኮ ግፍ ነው። እኔ እኮ በሰው ላይ ምነው መጥፎ ነገር ባልሰራው፣ እኔ በሰው ላይ እንዲህ ባላረኩ፣ እኔ እንደዚህ ባል ልጄ እንዲህ አትሆንም ነበር ብለሽ ከሚጸጽትሽ፣ እውነቴን ነው፣ ጥሩ ነገር ሰርተሽ ልጅሽን አሳድጊ። ለምን መጥፎ ስራ ይዘገያል እንጂ ይደርሳል። ለጊዜው ይዘገያል። አሁን ለምታርጊው አይታወቅሽም፣ በኋላ ግን ይጸጽትሻል። ስለዚህ ሴት ሆኖ ደግሞ በሴት ላይ ሴራ፣ ሴት ሆኖ በሴት ላይ መጥፎ ነገር ማሰብ ራሱ ፈጣሪ አይወደውም። ሰውን ሳይሆን ፈጣሪሽን ፈርተሽ ልጅሽን ተደብቀሽ አሳድጊ። አንድ ወንድ ልጅ ካላመነበት ገትተሽ አስረሽ የኔውን ማለት አይቻልም። የባስ ራስህ ማስናቅ ነው። የኔ አይደለም ብሎ ካላመነ አለቀ። ራስ ነጥብ ያለሽ አማራጭ ራስሽ ልጅሽን ማሳደግ በቃ። ሰው እንኳን አንድ ልጅ እንኳን አለሁ ከጎንሽ ነን ልጄን አሳድጋለሁ እያለ እየለመነሽ ቀርቶ ካለምንም ገዳፊ ስንቱ እህቶቻችን ተከርተው ጉልሽ ሽጠው እያሳደጉ ነው። እንኳን አንቺ ማለት ነው። ገብቶሻል? ስለዚህ ከብሩክና ከሀይሚ ህይወት ወጥተሽ የሚያፈቅርሽን የሚወድሽን ልጅ ባትገፊው ጥሩ ነው። አንቻው ዛሬ ተቅለስልሰሻል፣ ነገ ደግሞ ሲጠጣ እንዳደረሰው እየጨፈርሽ ትመጫለሽ። ምንሽም አላምንሽም። ሲጀመር ምንሽም ፈጣሪ የእሱ የብሩኬን ሀቅ አውጥቶ ከህይወቱ እስካልወጣሽ ድረስ እኔ አላምንሽም። ሀቁን እስኪያወጣ ድረስ ዝም ብለን እናያለን በትዕግስት።